الأسباب المؤدية إلى الشرك وده شرك ما يدارسه باشروا فأتون قلن سلجمرنا الغلو في تعظيم النبي نبياتنا صلى الله عليه وسلم قال لا كن ملك تنيا استاچون راسو بماودس جنبر ማለት የተከበሩ ባሪያ ናቸው የተከበሩ ነብይ ናቸው የአንቢያዎች መሪ ናቸው የሩሱሎች አይነታ ናቸው ከነዚህ ደረጃቸው ጋር የአላህን ደረጃ ልንሰጣቸው አይገባም ነብያችን ሰለላሁ ዐለይሂ ወሰለም ሲያስጠነቅቁ ምን አሉ ላ ትጥሩኒ ከፍ አስታርጉኝ كما أطرت النصارى عيسى ابن مريم نصاراዎች ኢሳን ኢየሱስን ከፍ አርገው አላህ እንዳደረጉ ሲጀምሩ እኮ አምል አላህ ነው አላሉ ሚገርም መልእክተኛ አሉ ሲያዩት ሙታን ቀሰቀሰ አረ ይሄ አምላክ ልጅ ነው አንተ ከዛም ከፍ አርገው ምን አሉ አንድ ሶስተኛው ነው አሉ በሂደት እኮ ነው ያመለኩት ከመውደድ የተነሳ እኮ ነው ያመለኩት ጠልተውት ነው حب እኮ ነው እዚህ ደረጃ ያደረሳቸው لا ነብዩን እንኳን ስናወድስ ሰለላሁ ዐለይሂ ወሰለም ለከታል አንቱ ሰጭኖት አንቱ ነሽኖት ውደስ አይደለም የአላህ መልእክተኛ ኹዝ ቢየዲ ጀን ያዙኝ ውደስ አይደለም ለስታቸው የሚገባ ውደስ አለ ራሳቸው ነብያችን ምን አሉ ይሄን ሐዲስ ይጨርሱ انما انا عبد እኔ የአላህ ባሪያ ነኝ ብላችሁ በሉ አብዱላህ ወረሱሉ መልእክተኛውና ባሪያው በሉ ክብሬ ይሄ ነው አላህ ቁርአን ላይ ረሱልን ያወደሰበት ባሪያ በማለት ነው سبحان الذي اسرى برسوله بعبده ስለ ኢስራ ሲያወራ ስለ ታላቁ ጊዜ ባሪያውን ከመካ እንትን የወሰደው ጌታ በይተል መቅደስ الحمد لله الذي انزل على عبده الكتاب بما لا يوردوا على رسوله على عبده الكتاب قرآن بما لا يوردوا تاوت لما قام عبد الله الى الدعوه ሊያረጉ ሲቆሙ የገገጠማቸውን ችግር ባሪያው ሲቆም ሊናገር የረሱል የውደታ ቁንጮ ቁርአን ሲተከዙት ባሪያ መባል عبودية يا الله باريا مون يلقناوچ لقنا رسولن سناودس لك تعلو الغلو في الصالحين ሁለተኛው የሽርክ በር ለደጋግ ሰዎች ያለን የተጋነነ ክብር ወልዮችን እንወዳለን ወልዮችን የማይወድ የአላህ ጠላት من عادى لي وليا فقد آذنته بالحرب ወልዮችን የተተናኮለ ከኔ ጋር ጦርነት ከፍቷል ወልዮች እነማን ናቸው አላህ ይንገረን አላ አዋጅ ኢነ አውሊያ አላህ ያ አላህ ወልዮች እኮ ላ ኸውፉን ዐለይሂም ወላ ሁም ይህዘኑን ሲሞቱ ጥለውት በሚሄዱት ነገር አይተክዙ የሚያስፈራም ነገር አይገጥማቸው ታዲያ እነማን ናቸው አላህ ራሱ ገለጸው እያንዳንዱ ሰው ትንታኔ እንደይሰጥ الذين آمنوا عقيداتهم ጥርት አድርገው ያመኑ صحيح العقيده ያላቸው وكانوا يتقون አላህን የሚጠነቀቁ ኢማን ገባው ተውሂድ ገባይ ብለ አንዱ ስታከፈር አንዱ ስትታደም መኖር አይደለም ተቅዋ ያስፈልጋል ንግግርህ የተመጠነ አይንህ የተሰበረ ቃላቶች ኢዲቴድ የሚደረጉ አላህ ከነዚህ ሰዎች አለ እነዚህን የአላህ ወልዮች በማክበር ደንበር ማለት የኑህ ህዝብ እነዛን ጣዖቶች ያመለካቸው ነወድ እነ ሱዓ እነ የጉስ እነ ነስ በምንድነው መጀመሪያ እኮ ደጋግ ሰዎች ናቸው ሲሞቱ ለማስታወሻ ጣዖት አቆሙባቸው ከሞቱ በኋላ በሂደት ያዳርሱናል ብለው አመለኳቸው ላትና ዑዛ ብዙ ሰው ማያውቀው ይሄን ላትና ዑዛ ማለት በአረብ ዘመን የሚኖሩ ደጋግ ሰዎች ናቸው ላት ማለት ካነ የሉት ሲወይቅ ይላል ዱቄት ሊጥ ያቦካ ሐጅ የሚያደርጉ ሰዎችን በተመር ደባልቆ የሚመግብ ሰው ላታሉ ከዚህ ወጥ አብኪዋል ዑዛ አዚዝ ነበር ዲኑን የሚወድ ሞተ ያካባቢው ሰው ምን አለ ማስታወሻ ጣዖትን ናር እሱን ስናየው ያስተማረን መልካም ስራ ትዝ ይለናል አለ ጣዖቱን አቆሙ በሂደት አመለኩ ለደጋግ ሰዎች ያለን ክብር ለከፍ ሊኖረው ይገባል
የሽርክ ሁለተኛው በር ይሄ ነው። ሶስተኛው ተዕዚሙል ቁቡር ቀብርን በጣም ማላክ ጀሶ መስራት ቤት መስራት ይሄ እንድናመልከው ይመራናል። አራተኛው የሽርክ ሰበብ አተበሩክ ተበሩክ በረካ ፍለጋ ተበሩክ ባለፈው አንድ ልጅ ሲናገር ሰምቼዋለሁ። ምኑን ከምን እንደሚገጣጥመው ያሳዝናል። የነቢያችንን ሰለላሁ ዐለይሂ ወሰለም ሰሃቦቹ ተበሩክ ያረጉትን ያነሳና ለኡማው ኮፒ ፔስት ያረጋል። ይህ ስህተት ለነብዩ ኻስ አላቸው ለሳቸው ብቻ ለኡማው ደግሞ የተከፈተ በራል። ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው እያሉ ሰሃቦች ከሳቸው ልብስ ጸጉር በረካ ወስደዋል። ጸጉሩን ተከፋፍለውታል። ይህ ሷሂህ ሐዲስ በል በጣም የሚገርመው ዑለማዎች የሚቀኑበትን ታሪክ ሲናገሩ አንድ ነብዩ ከጦርነት ላይ ጸጉራቸውን ሰሃቢዩ ላጨኝ አለዋል። የነብዩ ጸጉር ለመላጨት እድል ያገኘ ምን አይነት ሰው ነው? ሱብሃንአላህ። ከዚህ ጀምረው ይቀናሉ ዑለማዎቻችን። ላጨኝ ብለው ከፊቱ አደረጉ። በጣም ደስ አለው ሰሃባውና የአላህ መልእክተኛ ዱንያ ላይ ከፊቴ ካሉ ነገሮች በላይ ከዚህ እድል በላይ አላገኘው ማላቸው። ቆላጫቸው ግማሹን ጠሩትና ሰሃባውን ተከፋፈሉት አላቸው። ሰሃባው ፈተቃተል ተጋደለ ጸጉር ለማግኘት ግማሹን ላጩና አንድን ሰሃባ ለብቻ ጠሩትና ይህ ያንተ ነው አለ። የረሱልን ግማሽ ጸጉር ያገኘ ሰሃባ ምን ነው አንዱ አድርሳም በሆን ይላሉ ዑለማዎቻችን። ኢማሙ አህመድ ታላቁ ኢማም ሶስት ጸጉር ነበረቻቸው የነብዩ እዚህ የማይለዩት ከደረታቸው። ሰሃቦች በነብዩ ጸጉር ተበርከዋል። በጣም የሚገርማችሁን አንድ ዘገባ ላንብብላችሁ። ሐዲስ ላይ ሲራም ስትቀሩ ታገኙታላችሁ። እንደምታውቁት ሱልሁል ሁደይቢያ ላይ ነብያችን ሰለላሁ ዐለይሂ ወሰለም ከሙሽሪኮች ጋር ያደረጉት ስምምነት አለ። ሱልሁል ሁደይቢያ የሚባል ያኔ ቁረይሾች ለስምምነት ዑርወት ኢብኑ መስዑድ ተከፊን ነበር የላኩት እንዲስማማ እስቲ መሐመድን ተደራደር ብለው ለድርድር ላኩት። ልኡካን ነበር። ከነብዩ ጋር መጣና ተወያይቶ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ምን ያህል እንደሚያወድሷቸው ተገርሞ ወደ ቁረይሽ ተመለሰ። ለቁረይሽ ያላቸውን ታሪክ ዘግቦ አስቀምጦታልና ላንብብላችሁ። ምን አላቸው? فلما رجع قال لقريش اي قوم ወገኖች አላቸው لقد وفدت على الملوك على كسرى وقيصر والنجاشي እኔ እኮ ወደ ዓለም ታላላቅ ነገስታቶች ሄጃለሁ። ወደ ቀይሰር፣ ወደ ኪስራ፣ ወደ ነጃሺ፣ ወደ ኢትዮጵያው ንጉስ ዘምቻለሁ አለ። ታዲያ የገረመው ምንድነው? والله بالله ይሁንብኝ ما رايت ملكا يعظمه اصحابه ما يعظم اصحاب محمد محمدا الله اكبر እኔ ነገስታቶችን አይቻለሁ የሙሐመድ ባልደረቦች ሰሃቦች ነብዩን የሚያወድሱትን ያህል የሚያወድሱት ንጉስ አይቻላል። አይገርምም? እነ ኪስራ እነ ቀይሰር እንዲህ ተሰግዶላቸው የሚገቡ ንጉሶች እኮ ናቸው። እነዚህ ሰዎች የነብዩን ሰሃባ ያልታወድሷቸው አላየውም። ያየው ሲናገር ምን አለ? والله አለ ان تنخم نخامه አስክታመጦት خخ ብሎ የተፋ እንደሆነ አለ ኢላ ወقعت في كف رجل منهما አንደኛው እጅ ላይ ነው የምትወድቀው። የረሱል አስክታ መሬት ላይ ቀባይ ታውቃላችሁ። ሰሃባው በተጠንቀቀ ነው ልክ አስክታ ሲተፉ አንዱ የተቀበላቸው ቢሆን እንጂ فدلك بها وجهه وجده አካሉንና ፊቱን ያበሰበት ቢሆን እንጂ በነብዩ አስክታ ማለት ነው። واذا امرهم ابتدوا امره ትእዛዝ ሲያዛቸው ያለ መፈጸም የሮጡ ቢሆን እንጂ ሱብሃንአላህ። واذا توضأ ውዶ ያደረገ እንደሆን ካዱ يقتتلون على وضوئه ውዶ ሲያደርግ በውዶ ውሃ ጠብታ ሷል ለማዝ የተጋደሉ ቢሆን እንጂ የውዶውን ውሃ ፍሳሽ ለማግኘት هذا رسول الله
ሰለላሁ ዐለይሂ ወሰለም وإذا تكلم ሲናገር خفضوا أصواتهم عنده ድምጻቸውን ይውጣሉ وما يحدون إليه النظر تعظيما له ትክ ብለው አያዩትም ነበር ለሳቸው ካላቸው ክብር ይላል ያናግሯቸው ስብር ብለው ፊታቸው ረሱልን ባይን መሙላት አይችሉም የዚህን ያህል ያልቋቸው ነበር ታዲያ ይችን ታሪክ ያነሱልህና በወልዮች መበረክ በደጋግ ሰዎች ይቻላል ይላል ጥያቄ ዑለማዎቻችን አቀረቡ ከነብዩ በኋላ በላጡ ፍጡር ማን ነው ንገሩኝ አቡ በክር الصديق والذي جاء بالصدق وصدق به ቁርአን ውስጥ አላህ የተከሰው ለጓደኛው ኢጥቃለ لصاحبه لا تحزن ጓደኛው ብሎ አላህ የተከሰው وما عنده من نعمة تجزى إلا ابتغاء وجه ربه الأعلى يتبعنا ما أنه هي أبو بكر ታዲያ በአቡ በክር ውዶ የተጋደላል ነው ታሪክ እስኪያምጥ አንድ የአቡ በክር ልብስ እንበረክበት ብሎ ያሻለ የለም ሰይድና ዑመርን ወሰዱ الذي كان يفر الشيطان من ذله شيطان ይላሉ ነብዩ ዑመር በዚህ ከመጣ አቅጣጫ ይለውጥ ነው ምን ትላላችሁ ለእናንተ ደግሞ ይጫወትብናል የወሰወሰ ዑመር በዚህ ካለፈ ሸይጣን ዳይሬክሽን ይቀይራል ይሄን ታላቅ ሰው ውዶውን በረከ ይፈልገበታል ትፍትፍ ይልብኝ ያለው አለ አትሸወዱ የዘንድሮውን ትፍታ ለጭርት ነው ከነብዩ ውጭ ያለን ትፍታ ለጭርት ነው በጎንደሬው ላጓጎት ነው የለም አንድ ታሪክ ማምጣት ይችላሉ አይችሉም ከአቡ በክር ከዑመር ከናታችን አይሻ አንድ ታሪክ አምጡ ከረሱሎች ረሱል ኑሩን አላ ኑር የአላህ ኑር ሆናቸው አንድም መረጃ ማምጣት ይቻላል የለም التبرك من اسباب المؤديه الى الشرك ወደ ሽርክ የሚያዳርሰን መንገድ ነው ሰዓት በጣም አጥሮኛል ወረቀቶቼ በገልጻቸው የሚያልቁ አይደለም ስለዚህ በዘመናችን ፈተና ወደ ፈጠረው الاسماء والصفات على العرش استوى يمثل አንቀጾችን ከቁርአን ከሐዲስ من اقوال السلف والصحابه وزوجات النبي وائمه السلف وائمه الاربعه دليل تسلاچهم ان شاء الله نعم التوحيد الاسماء والصفات بالله سبحانه وتعالى ለሱ የተላቁ ስሞችና ባህሪያት እንዳሉት ከፍጡራን የጠራ ስለመሆኑ ማመን የተውሂድ ሶስተኛው ክፍል ነው ታዲያ በዚህ መስመር ሁለት ግሩፖች መስመርን ስተዋል አንደኞቹ አልሙዓጥላ እንላቸዋል የአላህን ሲፈት እና ስሞች ባህሪያት ለአላህ ይገቡም ብሎ ያስወገዷል ሙዓጥላ ይባላሉ የዘመናችን አሁን ብቅ ያሉት አህባሽ የሚባሉትም ከዚሁ ግሩፕ የሚመደቡ ናቸው ሁለተኞቹ ግሩፕ አልሙጀሲማ ለአላህ ቅርጽ የሰጡታሉ እንደሰው አላህ የሆነ ነገር አለው ሲባል በሰው መሰሉ አልሙጀሲሙ ካፊር አሉ ኢማሙ ሻፊዒ አላህም በፍጡር የመሰለው ሻሃዲ ነው ታዲያ የአህለ ሱና አቋም ምንድነው የሚለውን አነሳላችሁና በተለይ ደግሞ አጠቃጣቂ የሆነችውን የአላህ Subhanahu Wa Ta'ala ከአርሽ በላይ ስለመሆን ከቁርአን ከሐዲስ ምን አቋል ተለፍ ተጠቅላቸዋል አላህ ከአርሽ በላይ ስለመሆኑ ከሰማይ ሰማያት በላይ ስለመሆኑ በቁርአን መረጃ እንጀምራለን አላህ Subhanahu Wa Ta'ala ቁርአን ላይ الرحمن على العرش استوى ይሄ የመጀመሪያው አንቀጽ ነው ማታቁትን አናቅሶች ግን ለናንተው ተጠቅላችኋለሁ ምናልባት ብዙ ትኩረት ያልተሰጣቸው የመጀመሪያው تعرج الملائكه
والروح إليه إلى قرآن لي سورة الفاطر لي الله عندي لنا ودع الله كو تعرج يوتعلو ودع من يوتو ودع الله سبحانه وتعالى والروح جبريل ملائكوچم ودع الله يوتعلو ሌላው አንቀጽ ኢለይሂ ወደሱ يسعد ይወጣል الكلم الطيب መልካም ንግግሮች والعمل الصالح يرفعه ደጋግ ስራዎችንም ወደሱ ይወስዳቸዋል ሌላ አንቀጾችን ብንጨምር وهو القاهر አሸናፊ ነው فوق عباده ከባሮቹ በላይ ሲሆን ሌላ አንቀጽ ብንጨምር يخافون ربهم ملائكوች አላህን ይፈራሉ يخافون ربهم من فوقهم ከበላያቸው ያለውን መላእክት ጌታቸውን ይፈራሉ እነዚህ የቁርአን አንቀጾች ናቸው ታዲያ እነዚህ የቁርአን አንቀጽ ለመነሻ ነካው እንጂ መልስ የምናገኘው እነዚህ የቁርአን አንቀጾች በኔና በአንተ ስሜት አይደለም ይፈሰሩ ቀደም ሰሃቦች እንዴት ፈሰሩ ከነቢያችን ሰለላሁ ዐለይሂ ወሰለም ባለቤት ጀምረዋል የነቢያችን ባለቤቶች ሐዲሱን ከማን የሰሙት በቀጥታ ንገሩኝ ከነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚገርመው ይላሉ ዑለማዎች አላህ ነብዩ ሲልክ ምንም ነገር እንዳይቀርብን በሚስቶቻቸው አስተላለፈ ሻወር እንኳን ከጀናባ እንዴት እንደሚወስዱ በስርዓት ተላልፎልና እንኳን ያቂዳ ጉዳይ ታዲያ የነቢያችን ሚስት ዘይነብ ቢንቱ ጃህሽ ስለዚህ ስትናገር አላህ ከሰባቱ ሰማይ መሆኑ ስትናገር ሐዲስ ላይ ምን ትለናለች ረዋ ሙስሊም ወአቡ ዳውድ من حديث جابر بن عبد الله مسلم ነው صحيح ነው ሐዲስ ተረት አይደለም የሺዓ ሐዲስ ነው የሚነግሯችሁ በየመስጊዱ ሰነዱ ማይታው አምጣ በለው ሰነድ የለውም صحيح ነው ለጣቅሞ ነው የሚገጣጥምል የሺዓ ሐዲስ ነው የሚያመጣው አስለን ያቋቋሟቸውም ሺዓዎች ስለሆነ روى مسلم ነው ያስተላለፈው ሐዲሱ ከማን ነው ጃቢር ኢብኑ አብዱላህ ታላቁ ሰሃባ ነው ያስተላለፈው በተጨማሪም አነስ ኢብኑ ማሊክ صحيحين ቡኻሪና ሙስሊም ላይ ምን ሲሉ ያስተላልፋሉ ስሙ የነብዩ ሚስት ምን ትላለች قالت كانت زينب ይላል ዘይነብ እኮ የነብያችን ሚስት بنت جحش يا جحش لج رضي الله عنها تفتخر على أزواج النبي صلى الله عليه وسلم بنبي مثلي تفكر باشونه من يالش لو متفكر بنبي مستوج صالح نبي مستكونه ምንድነው ያስፎከራት ምን ትላለች ስትናገር እሷ وتقول زوجكن اهالكن እናንተን እኮ ያጋባችሁ ቤተሰቦቻችሁ ነው ለነብዩ የሰጧቸው ቤተሰቦቻችሁ ነው እናንተን የዳሯችሁ እኔን እስማማኔ ዳረኝ ምን ወዘወጀኒ الله من فوق سبع سماوات الله ከሰባቱ ሰማይ በላይ ሆኖ ነው እኔን የዳረኝ ትላለች وحي አውርዶ ነው አግባት የተባሉ ነብያችን صلى الله عليه وسلم هذا حديث صحيح مسلم ላይ ያለ في الصحيحين بخاري مسلم ላይ ተደግሟል በሌላ ሲጋ حديث زينب ሁለተኛው የነብዩ ሚስትንገረን ይሄን ጉባኤ ኡሙ ሰለማ ነው የምትናገረው አን ኡሙ ሰለማ ተዘውጅ ነብይ ሰለላሁ ዐለይሂ ወሰለም እና قالت الرحمن على العرش استوى አዛኙ ጌታ አላህ ከአርሽ በላይ ከፍ አለ ተደላደለ ሚለውን አንቀጽ ስትፈስር እሷ ትንገረን ከስሜታችን አይደለም ሰሃቦች ያሉንና አንግበን ነው የተንቀሳቀስን ያለ እሷ ስትፈስር ምን ትላለች አልስቲዋኡ غير مجهول ذي መደላደሉ እኮ የማይታወቅ ጉዳይ አይደለም ግልጽ ነው መደላደል ማለት እንደኔና እንዳንተ ወንበር ተደላድሎ መስቀመጥ ማለት አይደለም አማርኛችን አንካሳ ስለሆነ على وارتفع كفال لاك ይላሉ ይሄን ሲፈስሩ አመጣላችኋለሁ ተፍሲሮች አኢመቱ ተፍሲር ይሄን ሲፈስሩ ምን ትላለች የነብዩ ሚስት ኡሙ ሰለማ ምን ትላለች الاستواء غير مجهول ما يتاوق እኮ አይደለም والكيف ምን ትላለች غير والكيف እንዴት የሚለው አላህ ተደራደለ غير معقول ለአቅላችን የራቀ ነው አላህን እኮ ስታቀው ነው እንዲህ ነው የምትለው
غير معقول ለአቅላችን የራቀ ነው ትላለች ታዲያ አስከትላ ምናለች والإقرار به إيمان በዚህ ማመን አላህ ከዓርሽ በላይ መሆኑን ማመን ኢማን ነው አስከትላ አስደንጋጭ ንግግር ተናገረች والجحود به كفر በዚህ ማስተባበል ኩፍር ነው هذه صحيح حديث ነው ብለግራችሁ የፈለገ ሰው መረጃውን ወስዶ ማመሳከር ይችላል በዚህ መጋድ ኩፍር ነው አይደለም እንዲሚሉ አሉ ብለህ ልታወቅ የነብዩ ሚስት ብትፈልግ ሰብስባው አክፍራቸው መብትህ ነው ሰሃቦች ስታንዴ ተረዱት እነዛ ደጋግ ሰዎች አቡበክርን الصديق ነብያችን ሰለላሁ ዐለይሂ ወሰለም እንደሞቱ ሰሃባው ተደናግጧል ያን ትልቅ መሪ አጡት ያረጋጋቸው ምን አለ من كان يعبد محمدا فإن محمدا قد مات محمدን የሚገዛ ማላችሁ ካለ محمد አልፏል ወደ ጌታው ሄዷል ومن كان يعبد الله اللهን የሚገዛ ግን ማላችሁ ካለ فإن الله فوق السماوات حي لا يموت الله ከሰማያት በላይ ሕያው የማይሞት ጌታ አቡ በክርን الصديق ነው صحيح ዘገባን እንሰጣለን ሰይድና ዑመር እስታይንገሩና ዋና ሰሃቦችን ነው መጠቅሰላችሁ ሰይድና ዑመር አንዴ መንገር ላይ ሲሄዱ አንድ ሴት አስቆመቻቸው በእድሜ ገፋች ለሰዓት ቆማ ወራቻቸው ሰሃቦች ተናደዱ ተላቀው ሲመጡ አንተ ዑመር በዝጃሮ ጊት ምን ነው ጊዜያችን ወሰድከው ሲሉ ሰይድና ዑመር ተቆጠው ወይሐኩም አተድሩነ መን هذه እቺማን እንደሆነች ታውቃላችሁ አሏቸው ሰሃቦቹ هذه امرأة قد سمع الله شكواها አሉ ሰይድና ዑመር እቺኮ ማን መሰለቻችሁ አላህ እኮ አቤቱታዋን من فوق 7 سماوات ከሰባቱ ሰማይ በላይ ሆኖ አቤቱታዋን የሰማት ሴት እኮ ናት ከምን አሉ ወንድሞቼ እስኪ ንገሩኝ ድገሙልኝ እስኪ صحيح حديث እንዴት እኔን አታስቆመኝም ዑመር እኔ ማን ነኝ አላህ ድምጿን ከሰባቱ ሰማያት በላይ ሆኖ ሰምቷት ቁርአን قد سمع الله ያወረደላት ሴት እኮ ናት خولة እኮ ናት ቢንቱ ተዕለባ خولة አስቆማኝ ያልቆምኩ ለማልቆም እንኳን እኔ ከሰባቱ ሰማይ በላይ ያለው አላህ አዳምጧት ቁርአን አውርዶ ይድን አላህ ከምን በላይ ነው አሉ ሰይድና ዑመር ማክፈር የፈለገ ዑመርንም ጨምሮ መብታችሁ ዑመር አለችልህ ዑመር አሉልህ የሰሃባ የነብዩ ሚስቶች አሉልህ ማክፈር የምትፈልገውን ማክፈር አብዱላህ ኢብኑ አባስ ترجمان القرآن የቁርአኑ ተንታኝ አብዱላህ ኢብኑ አባስ ይንገሩና አብዱላህ ኢብኑ አባስ የነብያችን ያጎት ልጅ ሰለላሁ ዐላ ረሱልላህ የነብያችን ያጎት ልጅ የቁርአኑ ተንታኝ ኢብኑ አባስ ሲናገሩ ምን ይላሉ ተፈከሩ في كل شيء በሁሉም ነገር አስተንትኑ ولا تتفكروا في ذات الله በአላህ ذات ላይ ግን አታስተንትኑ በአላህ ذات ላይ አታስተንትኑ አስከትለው ምን አሉ በሰባቱ ሰማያት በኩርሲዩ መሐከል 7000 ኑር ብርሃን ይገኛል አሉ ኢብኑ መስዑድ والله فوق هذا الله ከዚህ ሁላ በላይ ማን ነው የሚሉት አብዱላህ ترجمان القرآن የነብዩ ያጎት ልጅ የቁርአኑ ተንታኝ اللهم علمه التأويل اللهم فقهه في الدين وعلمه التأويل ያሉት ነብዩ የቁርአኑ ተንታኝ ነው ይሄን የሚሉት አላህ ከዚህ ሁላ በላይ ነው ሰሃባ ሌላ ልጨምራችሁ አብዱላህ ኢብኑ መስዑድ በቁመታቸው አጭር ነበሩ እግሮቻቸው ቀጫጭን ናቸው ታውቃላችሁ አንድ ሰው ሲቀመጥ ረጅም ሰው እሳቸው ቆመው እኩል ነበሩ እግሮቻቸው ቀጫጭን ናቸው አንዴ ወደሆነች ዛፍ ሲወጡ ንፋስ መጣና ዛፉን ወዝ አርጎት የእሳቸው ባት ተገለጠ ሲገለጥ እግሮቻቸውን ቀጫጭን እግር ሳይ ሰሃባው ፈገግጋለ የተወሰኑ ነብዩ ዞራሉና አተضحكون من دقة ساق ابن مسعود ابن مسعود የእግር መቅጠን ነው እንደምትስቁት
والله بالله يهنبኝ لهما أثقل عند الله من جبل أحد كالله ዘንድ يوم القيامة ከምን በላይ ይከብዳሉ ከኡሁድ ተራራ በላይ እንዴ የተመሰከረለት ሰሃባ እስኪ ስለ الرحمن على العرش استوى ይንገረን صحابي ينقرن قال ابن مسعود والله فوق العرش الله كعرش بلاينو هي ابن مسعود نقدر والله فوق العرش لا يخفى عليك شيء من أعمالكم كعرش بلاي هنا قل دنيا عليه مستروت السن يدبك نقر كل نهايات يسمع يرى يسمع دبيب النملة على الصخرة الصماء في ليلة الظلمة الله عرش له كعرش بلاي يالو قيتاج የጉንዳንን ኮቴ በለስላሳ ድንጋይ ላይ በጨለማ ለሊት ተዲያታል አለይሰ الله هكذا ንገሩኛ አላህ ያይም እንደሄነ وهو على كل شيء قدير አቡ ደርዳ ይንገሩና ታላቁ ሰሃቢ ዛሂዱ ሰሃቦችን ብቻ ነው ተጠቅላችሁ ምንጩ የት እንደሆነ እንድታቁት ነው አቡ ደርዳ ዛሂዱ ሰሃባ ምን ይላል من اراد ان يشتكي አቤቱታ ማቀረብ ይፈልጋል አሁን ሰው በድሎ ተቸግሮ አቤቱታ ማቀረብ ይፈልገ ምን ይበላል ጌታችን ከሰማይ በላይ ያለው አላህ ሆይ ይበለዋል ከሰማይ በላይ ያለው ጌታችን አላህ ሆይ ይበለው ግልጽ ነው አሱር ኢንሻአላህ ትንሽ ደቂቃ ስላለው አትቸኩሉ ሰሃቦች እስካሁን የተጠቀስኩላችሁ ነው ሰዓት ስለሌለ ላሳጥረው ወንድሞቼም እድል እንዲሰጣቸው አራቱ መዝሃቦች አቡ ሐኒፋ ማሊክ ሻፊዒ ኢማሙ አህመድ ሁሉም ተናግረው ከየሁሉ አንዳንድ ልትከትላችሁ ኢማሙ ማሊክ ምን ይላሉ አላሁ ፊ ሰማ አላህ ከሰማይ ነው ሰማ ማለት ድንገራት ሰማ ማለት በአረበኛ ቋንቋ ከላይ ማለት ይሆናል وأنزل من السماء ماء كسماء ዝናብ አወረደ ማለት ከላይ ያወረደላችሁ ከደመና ማለት ግልጽ ነው وأنزل من السماء ከላይ ሌላ ሰማ ደግሞ የምናውቀው 7 ሰማዋት ውፍረቱ 500 ዓመት የሚያስኬደው ሰማይ አለ ታዲያ ምን ይላሉ አቡ ኢማሙ ማሊክ ሲናገሩ والله في السماء الله ከሰማይ በላይ ነው وعلمه في كل مكان እውቀቱ ሁሉም ቦታ አላህ አይደለም ሁሉ ቦታ ያለ ልክ አክል እንዴት ይከበረዋል አላህ ሁሉ ቦታ አንድ ዓሊም ምን ይላሉ ሰው አላህ ከሰማያት በላይ ከአርሽ በላይ መሆኑን ለማወቅ ሰላማዊ ተፈጥሮ ይነግራል ዱዓ ስታረግ እንዲህ ያላለ اللهم ربنا አለ እንዴ አለ ነገሩ ለምን ወጃችን اللهم ربنا ለምን ፍጥራ ትክክለኛ ማንነት ይጠቁማ ያ ረህማን አንዴ በጣም የሚገርማችሁ እንደዚህ እንደ አብዱላህ አልሐረሪ የጥመት ትምህርት የሚያስተምር አንድ ግለሰብ ደረሶችን ሰብስቦ አላህ ያለው በሁሉ ቦታ ነው ያለ ይቀባጥርላቸው ሲቀባጥር የሳቸው ደረሳ ተነሳና ምን አለ ያ ሼኽ አለ ነገር ግን እኔ አላቸው ዱዓ ማረግ ስፈልግ ቀልቤ እጄን ወደ ሰማይ እንዳነሳ ትነግረኛለች እንዴት ላድርገው ይሄን አላቸው ይህ ዓሊም ምን አሉ حيرني حمادان حمادان ነው የሚባለው ወጣት ኦ حمادان እኮ አወናብደኝ ብዣለብኝ አለ ግድ ነው حيرني حمادان ሰለፎች ሐታ እነዚህ ልጆች የሚናገሩት አቂዳ ድሮ ነማቱሪዲ የተናገሩት እነሱ ግን ተወብተው ያወጡት የመጨረሻ ኪታባት ይሄ ፍልስፍና ከግሪክ ነው የገባው እንዴት ነው አላህ ምናምን ከግሪክ ገባ ሙስሊሙ ዘንድ እነ ሙዕተዚላ ተፈጠሩ እነ ጀምሂያ ተፈጠሩ ሙስሊሙ ትራቅ ተጀመረ ትክክለኛ ፍጥራ ይነግራል እኔ በጣም የሚገርመኝ ሰሃቦችን ተው ነብዩ ምን ሊሏቸው ሰለላሁ ዐለይሂ ወሰለም ሐጀተል ወዳ የመጨረሻው ክስተታቸው ነው የነብዩ
አላህ ሐጅ የመጨረሻ እንዲያረጉ ወፈቃቸው የድላቸውን ውጤት 70,000 120,000 ሰሃባ ሰብስቦ ወይም ከዛ በላይ እንዲነጋገሩ አደረጋቸው ሰው ያስተላለፈ ቆሙና ዳዓዋ አደረጉ ሰሃባው አዳምጦ ሲጨርስ አላ هل بلغت አሏቸው ሰሃቦች አድርሻለሁ መልእክቴን አሉ قالوا نعم አዋድርሳል መክረን ዳል እጃቸውን ወደ ሰማይ አነሱና اللهم اشهد ወደ ምን አነሱ እንደዚህ ነው حديث فرفع يديه الى السماء እጃቸውን ወደ ሰማይ አንስተው اللهم اشهد ጌታ ያአላህ ምስክር ሁነኝ ነብዩን ይስከሷቸው ሰለላሁ ዐለይሂ ወሰለም ይሄ صحيح حديث ላይ ያለ ዘገባ ነው ኢንሻአላህ አቱር ሰዓት አለን ኢማሙ ሻፊዒ እንግዲህ ኢማሙ ሻፊዒ እንገሩን አራቱ መዝሐብ አንወጣም ነው የሚባለው ኢማሙ ሻፊዒ ምን ይላሉ القول في السنة التي أنا عليها ورأيت أصحابنا عليها أننا የኔ ጓደኞች የተማርኩባቸው እነ ሱፊያን الثوري ከነ ማሊክ ያገኘውት አሉ الإقرار بالشهادة أن لا إله إلا الله كالله ውጭ ሌላ አምላክ ስላለመኖሩ መመስከር ነው وأن محمدا رسول الله محمد يا الله መልእክተኛ መሆኑን መመስከር ነው وأن الله تعالى إمام الشافعي سمعت وأن الله تعالى الله أكو وأن الله تعالى على عرشه في سمائه كعرش بلاينه كسماء سمايا يمان الجرني إمام الشافعي ساعت لنا مورو مرجع متاكشو موسد شلالات إمام الشافعي ንግግሬን በኢማሙ አህመድ ዝጋውና አንድ ሰው መጥቶ ለኢማሙ አህመድ ምን አላቸው ሰዎቹ አላህ ከአርሽ በላይ መኖሩን የሚክዱ አሉ ምን ትላለህ አሏቸው ኢማሙ አህመድ ምን አሉ هم على الكفر يدندنون በኩፍር ገደል ላይ የተሽከረከሩ ነው ይሄን ከካዱ ቁርአን ስንት የተጠቀሰው ሐዲስ የተጠቀሰው ረሱል እየጠቆሙ ያሳዩትን አላህ የት ነው ብለው እየጠየቁ የት ነው ብለው አይጠየቅም ማለት ምን ያህል ቦታ እንደሰጡት ትረዳል አላህ የት ነው ፊሰማ ከሰማይ ማለት ነው ከላይ ማለት ነው አላህ ከላይ ሱብሃንአላህ እነዚህ አይነት ኢማሙ አህመድ እንዲህ ብለዋል ኢማሙ ቁርጡቢ ኢብኑ ጀሪር الطبري እነዚህ ትላልቅ ኢማሞች ናቸው ኢማሙ ትርሚዚ አቡል ሐሰን አልአሽዓሪ እና ابن خزيمة عبد القادر جيلاني ራሳቸው ከሰለፎች የመቶ ሰዎችን ስም ይዣል ተቀደምት አኢማዎች የመቶ ሰው ስም ይዣል ሰዓት ቢኖር ባነበብንላችሁ ስለዚህ ባጭሩ ካለን ሰዓት አንፃር ለማስቀመጥ ይሄ ፍልስፍና ወደ ሙስሊሙ የገባው የታቢዒዩ ዘመን ያለቀ ያለ እነ ሙዕተዚላ የተፈጠሩ እና ልንጠነቀቀው ይገባል ማወቅ የፈለገ ከዚህ በላይ መረጃዎችን እንሰጠው እንችላለን ከቁርአን ከሐዲስ አሁን የተጠቀስናቸው የነብዩ ሚስቶች ንግግር የነ ዑመር የነ አቡበክር የሰሃባው የረሱል ድርጊት ይሄን ሁሉ ልንሰጠው እንችላለን ሰዓት ስለሌለ እንጂ ለሁለት ሰዓት ባወራ አያልቅም ያዝነው መረጃ ብዙ መስጠት እንችላለን እንዴት ገባ አንድ ታሪክ ተከሸላችሁ መድረኩን ለሚቀጥለው ወንድሞቼ ልልከት ይሄ ፍልስፍና ከግሪኮች ነው ወደ ሙስሊሙ የገባው ወደ ሙስሊሙ ሲገባ አላህ ሁሉም ቦታ ነው ሚል አስተሳሰብ ጀመሩ ታዲያ ከፈሎቹ ምን አሉ ኖ አላህ ሁሉ ቦታ ካለ የበለጠ ሊሆን የሚመቸው በማምጹት እጽዋት ጥግ ነው አሉ እጽዋት ወንጀል አይሰራም በእንስሳዎች ላይ ነው አላህ ያላ ሁሉ ቦታ ነው ብለው ለዩና ምን አረጉት እንስሳ እጽዋት ማዕድን ውስጥ ነው አላህ አሉ ተመልከቱ እንዴት ውጅንብር ውስጥ እንደገቡ ከዛ አስከትለው ምን አሉ ኖ ወለቀድ ከረምና በኒ አደም ይላል አላህ በሰው ልጅ ውስጥ ነው ግልጽ ነው ከዛ ሁለት አፋር ተነሱ አልኢትሃድ والحلول የሚባል ኢትሃድና ሁሉል ኢትሃድ ማለት የአላህ ሩህና የሰው ሩህ አንድ ነው አሉ
አዑዙ ቢላህ ሱሉም በአላህ እነዚህ ሰዎች ብዙም ተናዘዙ ሀታ ጻፊያቸው ሲጽፍ ምን አለ ሙሳና እኮ ፊርዓውን የተጣሉት ዝም ብለው ነው አሉ ለምን ፊርዓውን ምንድነው ያለ አና ረብኩም العلى ትክክል ነው አላህ እሱ ውስጥ አለ አሉ ግልጽ ነው ዝም ብለው ነው የተጋጩት አሉ የጻፈው እንዲህ ብለው ሙሳና ፊርዓውን ዝም ብለው ነው የተጋጩት አላህ በሰዎች ውስጥ አለ ሰዎች በአላህ ውስጥ አለ ይሁላ ፍልስፍና አልፎ የዛ ቁርጥራጭ ነው ዛሬ የደረሰው حتى አንድ ኪታብ የጻፈው ዓሊም አሉ ስማቸውን ረሳው በራሳቸው ስም ሚዕራጅ ሰርተዋል በራሳቸው አንደኛው ሰማይ ሲወጣ እንዲደረስ ሁለተኛው ምናም ብለው አላህን አናግሬ መጣው ይሉና ሲያበቁ ኪታባቸው ላይ ምን ይላሉ ሱብሃኒ ማ አዕظم ሻኒ ይላል ሱብሃኒ ብቅናዬ ሊት የተላፍሰው ነኝ እኔ ማምላክ ነኝ አላህ ማምላክ ግልጽ ነው حتى አንደኛው ምን ሲል ጻፈ መሰላችሁ ሱብሃንአላህ ወረቀቷን ጽፌያት መንገር ላይ እንደዚህ እንደጣልኳት አላወቁ በደንብ ነበር የጻፍኳቸው የሰው ልጅ አለ ከአላህ ጋር አንድ ስለሆነ አላህ ሁሉም ቦታ ነው በሰው ልጆችም ውስጥ ስላለ ለራሱ አምልኮ መፈጸም ይገባዋል ቢሰግደው ለማን ለራሱ ሲሰግድ ለአላህ ያው እየሰገደ እንዲህ አይነት የሰውን አእምሮ የሚበጠብጡ ተራ ጨዋታ ነው ለወጣቱ ይዘውበት የመጡ ደግሞ የሚያሰግሯቸው በእድሜ ለጋ የሆኑ ኃይል የሌላቸው 15 16 ሶስት ወር ይልኩታል በርዘው ይመልሱታል ሌላ የሚያውቀው የለውም ሐዲስ አልቀራም ተፍሲር አልቀራም ነህው አልቀራም ከሉጋ አንፃር ሚከራከር አለ الارض ተዋማ ምንድነው የምታወራው ማሙሽ አሁንም ቢሆን አስረግጬ የምናገረው የኛ አቋም አላህ አርሽ ላይ ቁጭ ብሏል የሚል ሰው ጥመት ውስጥ ነው ያለው አቋማችን ይሄ ከአርሽ በላይ ነው ግን ብለን ማመን ኢማናችን እኔ ሳይሆን የነብያችን ሚስት ኡሙ ሰለማ እንዳስቀመጠችው ለሌሎች ወንድሜ ሰዓት ብዙ እንደሌለ ይሰማኛል መድረኩን ለካለው አላህ በሰማነው ምን ተጠቀም ያድርገን ምናልባት ቃልም ገባላችሁ አስማው ሲፋትን በተመለከተ ሙሉ መረጃዎችን ባዘለ መልኩ ለህዝበ ሙስሊሙ የሚደርስ ቪዲዮዎች እንለቃለን የሚል ዝግጅት ላይ ያለን በደንብ ሰነዶቹ ተጠቅሰው ምናልባትም ኪታቦችን ለገበያ እንለቃቸዋለን አላህ በሰማነው የምንጠቀም ያድርገን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ይሰማል ኢንሻአላህ ያው ያሲንም ሲሆነ የቆየው እኛም ትንሽ ድምጻችን ከፍ አድርገን እናወራለን ኢንሻአላህ ሐከማችን ዳኛችን ቁርአንና ሱና ቁርአንና ሐዲስ ነው ዳኛችን ስለዚህ ወንድማችን የፈለገውን ነገር የመጠየቅ መብት አለው ማሳሰቢያ የምሰጠው ወንድማችን ያሲን በስነ ስርዓት እንዳቀረበው ሁሉ እሱም በስነ ስርዓት ጥያቄውን አጠር አድርጎ እንዲያቀርብልንና ሶላት ስለደረሰ ወደ ሶላታችን እንድንሄድ ያስፈልጋል ምክንያቱም በርካታ ሰዎች በወረቀት የጠየቁ ሰዎች አሉ ወንድማችንን ላለማስከፋት ግን በአካል እንዲጠይቅ እናደርጋለን ኢንሻአላህ አጠር አድርጎ ወደ ጥያቄው ብቻ ይገባል ያን ጥያቄ እናስተናግዳለን ኢንሻአላህ ተፈضل ቢስሚላህ የጠይቅ የፈለኩት ቅድም ያሲኑሩ ተበሩና ያልሽ ነገር ተበሩ ጉዳይ እሱም ተናገረ ሐዲስን ተናገረ ረሱል አለይሂ ሰላቱ ወሰለም እኔ ደግምላችኋለሁ ወይ ድምጽ ገባ እኔ ደግምላችኋለሁ እሱም ያብራራል ችግር የለውም እሺ ማይኩ ይቅር ሐቢቢ ማይኩ ይረብሻል ይቅር በድምጽ ብቻ ይሻል ያሲኑሩ ቅድም ሲናገር ተበሩና ያልሽ ነገር ነበር ሐዲስን ራሱ ጠቅሶታል ጸጉራቸውን በትኗል ጸጉራቸውን የበተኑት ለምንድን ነው ጥያቄው ጸጉራቸውን በትኗል ከረሱል በኋላም ሆነ ምናምን እስካሁን ካለ የበተኑት እስካሁን ሊኖር ይችላል ብዙ ሰዎች እስታቸውን ጸጉር ያስቀምጣሉ በዛ ተበሩ ብናረግ ምንድነው ችግሩ እስታቸው ያስተማሩ ደግሞ በስታቸው ብቻ ለመሆኑ ሳይሆን ሌላው አውሊያ ወልዮች አሉ ብዙ ወልዮች ጥያቄው እንጨርስ ያሲን አፎን ጥያቄውን ይጨርስና
ከዛ በኋላ ጥያቄውን መመለስ ይቻላል። እናንተም የተለየ ድምጽ ባታሰሙ ደስ ይለኛል። ተረጋግቶ ጥያቄውን ይጠይቅ። ባይ በነብዩ ይቻላል ማለት ነው አይደል? አንድ ቦታ እኔ እንደሰማሁት ማለት ነው ያሲኑ ብሏል ተብዬ የሰማሁት ጸጉራቸውን የበተሩት ነገር አቤቱታ ነው ብሏል። ግን ጸጉራቸውን እንደበተሩ ደግሞ እንነግረን ጸጉራቸውን የበተሩት ነገር አቤቱታ ነው ብሏል ተብያለሁ እኔ ማለት ነው። ጸጉራቸውን መበተናቸው ለተበሩ ከሆነ እሳቸው የበተሩት ነገር ለተበሩ ከሆነ እሳቸው ሽርክና ኩፍርን ያስተምሩናል። ሂርዝ ደግሞ እሳቸው በእርግጥም ተናግሯል። ያንጠለጠለ በእርግጥ ማሻረክ ያን ያሉበት ደግሞ ሰበበ ንዙል አለው የተናገሩበት ያን ያሉበት ምክንያት አለ። ያን ያሉበት ምክንያት ምንድነው? በሰዓቱ ድንጋይ ምናምን እየወጡ ወር ተባህር ያንጠለጥሉት ነበር። ያንን ነው ያንጠለጠለ በእውነት እንጂ ሂርዝን አይደለም። ይሄ መጠበቂያ ቁርአን ነው ቢጠብቀን። ከፊል ዑለሞች ደግሞ ተስማምቶበታል ይቻላል ብለዋል። ከፊል ዑለሞች ይቻላል ካሉ እንዴት ነው ሽርክ የሚሆነው? ይሄ ነው ጥያቄ። ጀዛከላህ እዚህ ጋር ቁጭ ትላለህ ያሲን ምን ትፈቅድልህ? አሁን እኔ እንትን ልበል ቀላል ስለሆነ ማለት እኔ እንትን ልበል እሺ ኢንሻአላህ ችግር የለም ወንድማችን ያው ያሲን ያለውን ነው የደገመው ጊዜ ስለሌለ ብቻ ለኔ ፍቀዱልኝ በኋላ ያሲንን ትንሽ እድል ሰጠዋለሁ ኢንሻአላህ ወንድማችን ስለተበሩክ አንስቷል ያሲን ይመልስ መርሐባ ሰላም አለይኩም መጀመሪያ ዱዓ ላድርግላችሁ አላህ የነብዩን ጸጉር ይወፍቀን አላሁማ ተመለሰ መሰለኛል አሁንም ድረስ የነብዩ ሰለላሁ ዐለይሂ ወሰለም አካላት ጸጉር ልብስ ማግኘት ከቻልነ ተበሩክ ብናረግ ይፈቀዳል ከህይወታችን ኢማሙ አህመድ ማለት እኮ ይዘዋል ማለት በህይወት እኮ አልነበሩም ያኔ ሰሃባ ነብዩ ነበሩ እንዴ ሰለላሁ ዐለይሂ ወሰለም አልነበሩ ይቻላል ይሄን አይደለም ያልኩት ትንሽ ልነግራችሁ የምፈልገው ንግግሮችን ከፊትና ከኋላ ከቆረጣችሁት ወንጀላዊ ይመስላል ወይሉል ሊልሙሰሊም ብል ምን ማለት ነው ለተጋጅ ወዮለት ነው አይደል አትቁረጡት ዛሬ ምን ሰማው ትናንትና አንድ ሰው ቤት መጥቶ እያጫወተኝ ኢብራሂም ታቦት ሻጭ ነው ብለሃል አሉ እኔ ነብዩላህ ኢብራሂም ታቦት ይሸጣል በርግጥም ካፍቴ ላይ ተናግሬያለሁ ነብዩላህ ኢብራሂም ገና ወጣት እያሉ አባትየው ያስገደደ ታቦት እንዲሸጡ ይልካቸው ነበር ከወንድማቸው ጋር ይወጡና ዳዓዋቸውን ይከተላሉ ጣዖቱን ይዘው ምን ይላሉ ማይሽተሪ ማላ ينفع ولا يضر ይላሉ ማይጠቅም ማይጎዳ ማን ነው የሚገዛው ሰው ይገዛቸዋል ዳዋ ያረጉ ግማሹ እየመታ ምን ብሎ ቤት ሳይሸጡ ይመለሳሉ እና ነብዩላህ ኢብራሂም ጣዖት ሻጭ ብለዋል አይደል እንዲህ ንግግሮችን አንቁር ካሴቴም ላይ ያልኩት እነዚህ ታሪኮችን አሁንም በሰነድ ተከሽዋል ነገር ግን ይሄን መረጃ አድርጎ ለሌላ ሰው ለማድረግ ደሊል እንፈልጋለን ሐዲስ በወልዮቹም ተበረኩም ውዱአቸውን ጠጡም አምጡልን ይሄን ያለው ደሊል ሐዲስ ከነብዩ በኋላ የተሰራ ቃል እንቀበላለን ከለለ ግን ከነብዩ ጋር ወራጃለን እንላለን የታቸው ግን ስቲልም እናከብረዋለን እናልቀዋለን ለማለት ነው ኢንሻአላህ ተማኢም ተሚማ ሂርዝ ማንጠልጠል ብዙ መረጃዎችን መስጠት ይቻላል ነብዩ ግን ባጭሩ የቁርአን ነው የምን ነው አላለም من علق تميمه ያለ ተማኢም ማለት ጀምዑ ተሚመቲ ሚታሰሩሉ ተማኢም ይባላል ይሄን ያንጠለጠለ ሁላ ሽርክን ሰራ ሽርክን ይሄ ሰበብ ነው ይጠብቀኛል ካለ ሽርክ ውስጥ ይወድቃል ይሄ ነው የሚጠብቀኝ ብሎ በዋናነት ካመነ ኩፍር ነው ከስልምና ያስወጣው ነገር ግን ዑለማዎች ምን አሉ ሰለፎች ቁርአን ከሆነ ችግር የለም ያሉ አልፈዋል አሁንም ልምጣላችሁ ነብዩ ዛሐዲስ ላይ ያወገዙት የጅን ስሞች እየተጠቀሱ ግልጽ ነው ቅድም ያልኳችሁ አረፍተ ነገሩ ምናምን ነገር ሜደ ከዚህም ውጭ አሉ አንዳንድ ገልጣችሁ ስታነቧቸው የጅን ስሞች እየተጠሩ የአድባር ስሞች ተጽፈው የሚታሰሩ አሉ ይሄን እሳቸው ሽርክ ብለዋል ከዚህ ውጭ አሉት ይሄን ሐዲስ ሲተነስኑ ሰሃቦች ምን አሉ ነው ይሄ ነገር ቁርአን ከሆነ አሉ ሰሃቦች ቁርአን ከሆነ ችግር የለውም ያሉ አሉ አንድ ሁለት ሰሃቦች ናቸው አብዛኞቹ ግን በዚህ አይስማ የቆረጡም አሉ በተደጋጋሚ ይችላል ለማለት ነው ኢንሻአላህ